ተአምረኛውን የጭቃ ቅባት ላሳያችሁ። በቀላሉ ቤታችን ውስጥ ቀላል የሆነ ነገር ግን በጣም ጸጉር የሚያለሰልስ ለልጅ ለዋቂ የሚሆን ከቫዝሊን የሚሰራ ቫዝሊን ሁላችሁም ታውቁታላችሁ። ከቫዝሊን የሚሰራ የጭቃ ቅባት ይዤላችሁ መጥቻለሁ። ጸጉርን በጣም ነው የሚያለሰልሰው፣ በጣም ነው የሚያሳድገው። በጸጉራችሁ ለሚደርቅባችሁ፣ ለሚበጣጠስ፣ ለልጆቻችሁ ለዋቂ ከግንባር ለሚሸሽ ጸጉር በጣም ፍቱን መላ ነው። ዛሬ በቀላሉ ይህንን የጭቃ ቅባት በቫዝሊን አድርገን በቤታችን እናዘጋጃለን። ቀለል ያሉ ነገሮችን ጨምርበትና ቫዝሊኑን ራሱ በጣም ቆንጆ ይዞታ እንዲኖረው እናደርጋለን። ሰላም ለእናንተ ይሁን። እንኳን ወደ ዚዚ ቢዩቲ የዩቲዩብ ቻናል በሰላም መጣችሁ። ቪዲዮ እንደተለመደው በላይክ እንድጀምሩ። ዛሬ እንግዲህ ይህንን ጭቃ ቅባት ለመስራት የሚያስፈልገን በዋናነት ቫዝሊን ነው። ማንኛውም ኖርማል የሆነ ቫዝሊን ማለትም ኦሪጂናል የሆነ ቫዝሊን ያስፈልጋችኋል። ቫዝሊኑን እዚህ ጋር በምትፈልጉት መጠን እናዘጋጃለን። ትልቅ የጭቃ ቅባት ተፈለጋችሁ በርከት አድርጋችሁ ቫዝሊኑን በዛ ማድረግ ነው። አለዛም ደግሞ ዛሬ ለእናንተ ለማሳየት በዚህ መልኩ ካሳያችኋለሁ። ቫዝሊኑን እንጨምርበታለን። ኖርማል ቫዝሊን ነው። ሌላው ሞሪንጋ ፓውደር ነው። ሞሪንጋ በጣም ለጸጉር ጠቃሚ ነው። እናንተ ሞሪንጋ ከሌላችሁ ግድ የለም ሮዝመሪ መጠቀም ትችላላችሁ፣ ወይም የስጋ መጥበሻ በዚህ ምትክ መተካት ትችላላችሁ። ሁለቱም በጣም በርካታ ጥቅሞች ስላላቸው እንግዲህ ሞሪንጋ በጣም ቆንጆ የሆነ ለጸጉር እድገት፣ ለስካርፕ ጤንነት ወይም ለጭንቅላት ቆዳችን ጤንነት፣ ፎሮፎር ማሳከክ ወይም ደግሞ የተለያዩ ችግሮች ቆዳ ላይም ካሉ ያንን የማስወገድ ባህሪ ያለው ጸጉር በፍጥነት እንዲያድግም ይረዳል። ሌላው ቤት ውስጥ ያዘጋጀሁት ኦይል አለኝ፣ ዘይት። ማንኛውም ቤት ውስጥ ያዘጋጃችሁት ዘይት ሊሆን ይችላል፣ ወይም ደግሞ ኦሊቫ ኦይል የኮኮናት ኦይል መጠቀም ትችላላችሁ። ይሄ እዚህ ጋር የምታዩት ካስተር ኦይል ነው። እዚህ ጋር የምታዩት ደግሞ ሌላ የዘይት አይነት ነው ማለት ነው። እነዚህን ሁሉ አንድ ላይ ነው የምንደባልቃቸው። እንግዲህ መጀመሪያ ያው ቫዝሊኑ ትንሽ ቀለጥ ማድረግ ማለት ስላለበትና ስለሚዋሃድ እንግዲህ የሚዋሃድልን ቫዝሊኑ መቅለጥ አለበት። ስለዚህ ቫዝሊናችንን ለማቅለጥ መጀመሪያ ሙሉ ለሙሉ ቫዝሊኑ ከእቃ ውስጥ አውጥተን ወደዚህ እቃ ውስጥ እንገለብጣለን። እዚህ ጋር ቤተሰቦች የምትፈልጓቸውን ሌሎች ነገሮች መጨመር ትችላላችሁ። ልክ እንዳልኳችሁ ሞሪንጋውን በሌላ ነገር በሮዝመሪ መተካት ትችላላችሁ፣ ወይ ቅርንፉድ ካላችሁ ትንሽ ቅርንፉድ መጨመርም ትችላላችሁ። እዚህ ጋር እንደዛ ካደረኩ ቫዝሊኔን ከገለበጥኩኝ በኋላ ቤት ውስጥ ያዘጋጀሁት የቅርንፉድ ዘይት ነው። ይሄ እዚህ ጋር በፊት ላይ ቀይ ያረያችሁት ዘይት የቅርንፉድ ዘይት ጨመርኩበት። ከዛን ደግሞ ካስተር ኦይል ጨመርኩበት። ይሄ ካስተር ኦይል ነው እየጨመርኩበት ያለው። ካስተር ኦይል ጨምሬበታለሁ። ግሪስሊን ካላችሁ በጣም በትንሹ ግሪስሊን መጨመር ትችላላችሁ። ከዛ በኋላ እንግዲህ ሞሪንጋውን ነው የምጨምረው። ሞሪንጋ 2 ማንኪያ ነው የምጨምረው። እናንተ እንደምትሰሩት የጭቃ ቅባት መጠን ማሳነስና እንትን ማለት ትችላላችሁ፣ መጨመር ትችላላችሁ። 2 ማንኪያ ነው። እናንተ ግን በርከት ያለ ከሆነ 3 ማንኪያ ሞሪንጋ ወይም ደግሞ የመጥበሻ ቅጠል የምትጠቀሙ ከሆነ እሱንም ፈጭታችሁት በዚህ መልኩ መደረግ ትችላላችሁ። ከዛ በኋላ ምንድን ነው የምናደርገው? ከስር እንትናችን ላይ ድስታችን ላይ ውሃ እናረግና እንትኑ እንዲሟሟልን፣ ዘይቶቹ ኦሬዲ የሟሙ ናቸው። ነገር ግን ቫዝሊኑ እንዲሟሟ ቀጥታ ምንድን ነው የምናደርገው? ሞቅ ያለ ውሃ አድርገን ከእንትን ላይ እንዘፈዝፈዋለን። በዚህ ሜትድ አድርገን እሳቱ ውሃው እስከሚሞቅ ነው እንጂ እሳት መንደድ በፍጹም የለበትም። እሳት መንደድ የለበትም። ውሃው ብቻ እኛ ሙቅ ውሃ ነው የምንፈልገው። የሞቀው ውሃ ቫዝሊኑን ያቀልጠዋል። ያን ያክል እሳት በፍጹም አያስፈልግም። የሞቀው ውሃ በቂ ነው። ከዛ በኋላ እዚህ ጋር ቫይታሚን ኢ ኦይል ትጨምሩበታላችሁ። የምትፈልጓቸውን ኢንሰንሻል ኦይሎች ካሉ መጨመር ትችላላችሁ። ነገር ግን ይሄ ብቻውን የቅድሙ በቂ ነው። የተለያዩ ኦይሎች የምንጨምርበት ያው በደንብ የተሻለ ጥቅም እንዲኖረው በማሰብ ነው። እንግዲህ እንደዛ ካደረግን በኋላ የሞሪንጋ የተለያዩ ቅባቶች ጨምረን ያዘጋጀነውን የጸጉር ቅባት እዚህ ጋር በነገራችን ላይ ይሄ በጣም ቆንጆ ሆኖልናል። እንደዚህ ከሆነ በኋላ ክዳን ባለው እቃ እናደርግና ለአንድ ቀን ሌሊት ወይም ደግሞ የተወሰነ ሰዓት ወይ ፍሪጅ ውስጥ ማድረግ እንችላለን። ቫዝሊን ስለሆነ ግን ውጭ እንኳን ብናስቀምጠው መርጋቱ አይቀርም እና በጣም ቆንጆ ነው የሚሆነው። ቢረጋ ራሱ ብትቀቡት በጣም ደስ የሚል ሽታው ደስ የሚል ኢንሰንሻል ኦይሎች ካሏችሁ ሽታውን በጣም የሚያጣፍጡ ብትቀቡት እንትን ብትጨምሩበት በጣም ሽታው ራሱ የሚጣፍጥ ነው የሚሆነው። በተለይ የላቬንደር ከጨመራችሁበት በጣም ቆንጆ ነው እና እሱን ጨምረንበት እንደዚህ ካስቀምጥ ነው በኋላ እንደዚህ አይነት ቆንጆ መልክ ይዟል ማለት ነው። እንግዲህ ጭቃ ቅባታችንን ሁልጊዜ የምናደርገው በታጠበ ጸጉር ላይ ነው ሁልጊዜ መቀባት ያለበት። በታጠበ እርጥብ ረጠብ ባለ ውሃው ብዙ መጠጥ ባላለ ጸጉር ላይ በደንብ አድርገን እንቀባዋለን። ለህፃናቶችም ስትቀቡት
ጸጉራቸውን አጥባችሁ ወይም ደግሞ ጸጉራቸውን ለማደስ ለማስተካከል የምትፈልጉ ከሆነ ጸጉራቸው ላይ በስፕሬይ ውሃ እያረጋችሁ ማድረግ ትችላላችሁ ይሄን ጭቃ ቅባት። ነገር ግን ደረቅ ጸጉር ላይ ስታረጉት ልጥፍ ማለት ባህሪ ያለው ወደ ውስጥ ዘልቆ ላይገባ ይችላል። ስለዚህ ረጠብ ባለ ጸጉር ላይ ትቀቡትና ያን ጸጉር ስትሞሽጡት በቃ ምን ብዬ ልንገራችሁ ጸጉሩ ጥጥት ነው የሚያደርገው። በዛ ላይ ደግሞ ምንም እንትን የሚል ነገር የለም። ወደ ውስጥ ነው ወዲያውኑ በእጃችሁ ሙቀት በጸጉራችሁ ሙቀት በደንብ ቀልጦ ይገባል ማለት ነው። ቤተሰቦቼ እንደዚህ ስካርፓችሁ ላይ ወይም ደግሞ የጭንቅላት ቆዳችሁ ላይ መቀባት ትችላላችሁ። ምንም አይነት አንትን አይልም። ምንድነው ይሄ ቢልድ አፕ አይሆንም፣ አይከማችም። ወዲያው በሰውነታችሁ ሙቀት ስለሚቀልጥ ሳታበዙ ስርስሩ በደንብ አድርጋችሁ ቀቡት። ያው በምትታጠቡ ጊዜ በሳምንት አንዴ ከሆነ የምትታጠቡት አንዴ ሻምፖ የጸጉር ስራችሁን በደንብ አድርጋችሁ መታጠብ ነው። ይሄ ጭቃ ቅባቱ ራሱ ይነሳል ማለት ነው። ስለዚህ ምንም ችግር የለውም። ቀልጦ እንትን ስለሚል በጣም 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 ጸጉራችሁን ጭንቅላታችሁን ያርሳችኋል። በደንብ ደግሞ ቀምመን ስለሰራ ነው። ጸጉራችሁ ጫፉ መንታ ለሚሆንባችሁ፣ ለሚበጣጠስ፣ ለሚደርቅባችሁ ፍቱን መላ ነው። ጸጉራችሁ ማኔጅ ነው የሚሆነው። በደንብ ደስ ይላል። በተለይ ለልጆች ጸጉር፣ በተለይ ጸጉራችሁን ለሚበጣጠስ፣ ፐርም ለተቀባችሁ፣ ቀለም ላለው ጸጉር በጣም 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 ፍቱን መላ ነው። ጸጉርን በጣም ነው የሚያሳድገው፣ በጣም ነው የሚያሳምረው። ሻይን ነው የሚያደርገው ጸጉራችሁ በራሱ ማለት ነው። ሞሪንጋ በራሱ ደግሞ ጸጉርን የማሳደግ የማፋፋት የማዳበርና ከስር አዳዲስ ጸጉሮች እንዲበቅሉ የጭንቅላት ቆዳችን በጣም ጤነኛ እንዲሆን የማድረግ ባህሪ ያለው ኢንሰንሻል ኦይሎችም ጨምረንበታል። የተለያዩ ኦይሎችም ስለጨመርንበት በዛ ላይ ደግሞ ካስተር ኦይል ጨምረንበታል። እሱም ደግሞ በጣም ሱፐር የሆነ ለጸጉር ፉድ ነው። በጣም ምግብ ነው። ጸጉርን ያፋፋል፣ ያሳድጋል፣ ከስርም አዳዲስ ጸጉር ያበቅላል። በተለይ ደግሞ ይሄን ነገር ከግንባራችሁ ለሚሸሽባችሁ መጠቀም ትችላላችሁ ማለት ነው። በደንብ እንደዚህ ያዘጋጅታችሁ በጣም ቀላል ነው። ቫዝሊን ሁሉም ቦታ ይገኛል። ነገር ግን ቫዝሊኑን ዳይሬክት ከመቀባት በእንደዚህ መልኩ አድርጋችሁ ቫዝሊኑን በደንብ አበልጽጋችሁት የተለያዩ ነገሮች ጨምራችሁባቸው ውጪ ከምትገዙት የጭቃ ቅባት በላይ ይሄ ዩስፉል ነው። በጣም 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 ጠቃሜታ አለው። ምክንያቱም በእጃችሁ ነው የምትሰሩት። ሲቀጥል ብዙ ነገሮች ጨምራችሁበታል። የሚስማማችሁን እንደ ሮዝመሪ እንደምትፈልጉት ነገር ሞሪንጋ ፓውደር የማታገኙ ሜቢ ብትኖሩ ለማለት ነው። ሞሪንጋ ፓውደር የምታገኙ ደግሞ እንደኔ ጭምር አድርጋችሁ የሞሪንጋ ፓውደር ኦንላይን መግዛት ትችላላችሁ። ሱፐር ማርኬቶች ላይ አለ። እንደዚህ እንግዲህ ሁል ጊዜ ጸጉራችሁን ለልጆቻችሁም ሆነ ለእናንተ በዚህ መልኩ ቅብት ሙሽጥ አድርጋችሁ ዋናው ቅባት ቅብት አድርጎ መተው ሳይሆን ማሳጅ ማድረግ፣ መሞሸጥ ወደ ውስጥ ዘልቆ እንዲገባ ስለሚያደርግ ወዲያውኑ የጸጉራችሁን ቴክስቸር የጸጉራችሁ ሲለወጥ ታውታላችሁ። ብዙ ጊዜ ቅባት ከተቀባው በኋላ ነው የጸጉሬን ቁጥርጥር ወይም ደግሞ እንደዚህ አራትዮሽ ምናምን እሰራዋለሁ። በጣም ነው የምትወዱት። እጅግ በጣም አመሰግናለሁ። እንደምትጠቀሙበት ተስፋ አደርጋለሁ። ሼር ላይ ኮሜንት ማድረጋችሁን እንዳትረሱ። አመሰግናለሁ። ባይ